የአርማጌዶኑ ጦርነት እጅግ አደገኛው ውጊያ የኃይል ንጽጽር ህንድ ከፓኪስታን። የኃይል ሚዛኑ ግራ ገብቶታል። ምክንያቱም ሁለቱም ሀገራት በማይገመት መልኩ ተመጣጣኝ ኃይል ላይ ተገኝተዋል። ህንድ ያለ ልክ ጦሯን ስታዘምን፣ ፓኪስታንን በማይታመን መልኩ ተገዳድራታለች። አሁን ታዲያ የእነዚህ ሀገራት ነገር እንደተፈራው ሆኗል። አሁን በግልጽ ጦርነቱን ብለው ጀምረውታል። ይሄ ጦርነት ክንዱ ለፈረጠመ ማድላቱ የማይቀር ነው። ዋናው ጥያቄ ታዲያ ከሁለቱ ሀገራት መካከል ኃያሉ ማን ነው? በትጥቅስ ማን ይበልጣል የሚለው ነው። ሰሞነኛ ጥንቅቅ ያለ መልስ አለው። ሰላም የተወደዳችሁ የሰሞነኛ ቤተሰቦች፣ የሀገራቱ ነገር አሁን ለይቶለታል። ሁለቱም ወደ ኋላ የሚመለሱ አይመስሉም። ይልቅስ ሁሉንም የጦራቸውን ክፍል እያንቀሳቀሱ ሚሳኤሎቻቸውን ሁሉን እየወለወሉ እንጂ። ጦርነቱ ሁለቱን ሀገራት ብቻ የሚጎዳ አይደለም። ይልቅስ አረሩ ዓለምን ሁሉ የሚለበልብ እንጂ። ጦርነቱ በዚሁ ከቀጠለ ቶሎ አያበቃም። ምክንያቱም ሁለቱም ሀገራት በማይታመን መልኩ ራሳቸውን አስታጥቀዋልና። በዛሬው ጥንቅራችን ታዲያ የሀገራቱን የትጥቅ ንጽጽር ከታንክ እስከ ጦር ጀት፣ ከእግረኛ እስከ ሚሳኤል ጥንቅቅ ካለ ቁጥራዊ መረጃ ጋር ወደ እናንተ የምናደርስ ሲሆን በተጨማሪም ጦርነቱ የሚያስከትለውን አስፈሪ ውድመትም ወደ እናንተ እናደርሳለን። አብራችሁን ቆዩ። የፓኪስታን አሸባሪዎች የካቲት 22 ቀን በካሽሚር ግዛት ፓህልጋም ባደረሱት ጥቃት ከ26 በላይ ሰዎች መገደላቸውን ተከትሎ ነገሮች ሲካረሩ ከርመው ህንድ ደግሞ በአጸፋው በካሽሚር ግዛት የፓኪስታን አሸባሪዎች መሽገውበታል ባለቻቸው 9 ኢላማዎች ላይ የአየር ኃይልና የሚሳኤል ጥቃት ፈጸመች። የህንድ መከላከያ ሚኒስቴር ወዲያው ጥቃቶቹ የተሳኩ ነበር ያለ ሲሆን ሀገረ ፓኪስታን ደግሞ አጸፋ ለመውሰድ ጊዜ አልፈጀባትም። ወዲያው በወሰደችው የአጸፋ እርምጃ 5 የህንድ ተዋጊ ጀቶችን መታጥላለች። የፓኪስታን ወታደራዊ ቃል አቀባይ ሌተናል ጀነራል አህመድ ሸሪፍ ቻውድሃሪ እንደገለጹት እስካሁን ድረስ 5 የህንድ ጀቶች ማለትም 3 አደገኛ የፈረንሳይ ምርት ራፋኤል የጦር ጀቶች፣ 1 ሩሲያ ሰራሽ ሱ-30 እና 1 ሚግ 29 እና 1 ሄሮን ሰው አልባ አውሮፕላኖች መምታታቸውን አረጋግጠዋል። የሀገራቱ ወታደራዊ ቁመና ሲዳሰስ ህንድ በአጠቃላይ ከ1.4 ሚሊዮን በላይ ወታደሮችና ከ2.1 ሚሊዮን በላይ ተጠባባቂ ኃይሎች ሲኖራት፣ ፓኪስታን ደግሞ ከ650 ሺህ በላይ ተዋጊ ወታደርና 50 ሺህ ተጠባባቂ ኃይል አላት። አሁን ታዲያ የህንድ ወታደሮች ወደ ፓኪስታን ገብተው ቦታዎችን እንዲቆጣጠሩ ያሰማራች ሲሆን፣ ፓኪስታንም ጦሯን በኒውክለር መሳሪያ ጋር በተጠንቀቅ አቁማ እየጠበቀች ነው። በአየር ላይ የበላይነት በኩል ህንድ ሩሲያ ሰራሽ አደገኞቹን ሱ-30 ኤምኬአይ የጦር ጀቶች፣ ፈረንሳይ ሰራሽ ራፋኤል ተዋጊ አውሮፕላኖች፣ ቲጃስ ተወርዋሪ ሄሊኮፕተሮች፣ ሳርጎድሃ እና ካምራ የተሰኙ የፓኪስታንን የጦር ቤዞች ለማውደም ተዘጋጅተው የሚጠብቁ የህንድ መከታዎች ናቸው። በፓኪስታን በኩል ደግሞ የተሰለፉ አይበገሬው ጄኤፍ-17 እና ወደር የለሹ ኤፍ-16 ያሉ ሲሆን ከሰሞኑ በተደጋጋሚ የህንድን አየር ክልል ለመጣስ ሲሞክሩ ነበር። ህንድ እነዚህን አደገኛ የጦር ጀቶች የሚከላከልና ወደ ህንድ አየር ክልል እንዳይገቡ የሚያደርግ ሩሲያ ሰራሽ ኤስ-400 ጸረ ሚሳኤል ጠምዳ እየጠበቀች ሲሆን፣ ፓኪስታን በበኩሏ የቻይናውን HQ-9 ጸረ ሚሳኤልና ካሚካዜ የተሰኙ ድሮኖችን ትጠቀማለች። በባህር ኃይል በኩል ህንድ ከ150 በላይ የጦር መርከቦችን የታጠቀች ሲሆን ካራቺ ወደብን ሙሉ በሙሉ መዝጋትና ፓኪስታንን ከዓለም በባህር እንዳትገናኝ ማድረግ ትችላለች። በተመሳሳይ መልኩ ደግሞ ፓኪስታን ቀላል የማይባሉ የጦር መርከቦች ቢኖሯትም በቁጥር ግን ከህንድ ያነሱ ናቸው። በምድሩ ጦር በኩል ህንድ የበፊቱን የኮልድ ስታርት ዶክትሪን የምትጠቀም ሲሆን ወደ ፓኪስታን ዘልቆ በመግባት ፑንጃብን ስለመያዝ ብቻ ነው ሙሉ ትኩረቱ። የፓኪስታን ጦር ደግሞ ዋነኛ ትኩረቱ ጸረ ታንክ ሚሳይሎችን ቀድሞ በመቆጣጠር የህንድን ጦር ባዶን ማስቀረት ነው። የጦርነቱ መባባስና ቀጣዩ እልቂት ይሄ የገነነ መካረራውን ወደ ቀለጠ ጦርነትና ውጊያ እየገባ ሲሆን በእርግጠኝነት በቀጣዮቹ ሳምንታት ጦርነቱ በእጅጉ መስፋቱ አይቀርም። በዚህም ህንድ በቀጣይ ፓኪስታን የምትቆጣጠራቸውን የካሽሚር ወሳኝ ቦታዎች ልትይዝ የምትችል ሲሆን ፓኪስታን በበኩሏ ልዩ ኮማንዶ ወታደሮችን ወደ ጃሙ ወደብ በመላክ የህንድን መውጫ መግቢያ ልታፍነው ትችላለች።
እንደ ጦርነቱ አስፈሪ አካሄድ ከሆነ አደገኛ የሳይበር ጥቃቶች ይጠበቃሉ። ህንድ የፓኪስታንን የኃይል ማመንጫ ልታወድም ትችላለች። ፓኪስታንም የህንድን የባቡር መንገዶች ማፈራረሷ አይቀርም። ከሁሉም የሚፈራው ደግሞ የሚሳኤል ጥቃት ሲሆን ህንድ ብራህሞስ የተሰኘ ሚሳኤሏን በመጠቀም የፓኪስታንን የማዘዣ ጣቢያ መደብደቧ አይቀርም። ፓኪስታንም ሻሂን 2 የተሰኙ ሚሳኤሎቿን በመተኮስ የህንድን የመሳሪያ ማከማቻ ማደባየቷ የማይቀር ነው። በጊዜ እልባት የማያገኝ ከሆነ ጦርነቱ በጥቂት ቀናት ውስጥ ከ50 ሺህ በላይ ሰዎችን ህይወት ይቀጥፋል። ሚሊዮኖች ከመኖሪያ ቀያቸው ይፈናቀላሉ። አስፈሪ እልቂት ይፈጠራል። በመላው ዓለም ታዲያ አስፈሪ የኒውክለር ውጥረት የተፈጠረ ሲሆን ፓኪስታን እንደ ናስር ያሉ ታክቲካል የሆኑ የኒውክለር መሳሪያዎችን የህንድ ታንኮችን ለማስቆም ትጠቀማለች ተብሎ የሚጠበቅ ሲሆን ህንድ ደግሞ አግኒ ቪ የተሰኘ የኒውክለር መሳሪያን በተጠንቀቅ አቁማለች። ምናልባትም ደግሞ ዓለም የጨነቀው አደገኛው የኒውክለር ጦርነት ይጀመራል ብሎ ነው። ነገሩ በሁለት ሀገራት ብቻ የሚቆም ነገር አይደለም። ይልቅስ የሀያላኑ እጅ በስውር አለ። ይህ ማለት ፓኪስታንን፣ ቻይና፣ ህንድን ደግሞ አሜሪካ ይደግፏታል። በዚህ ጦርነት ሰበብ ደግሞ የዓለም የገበያ ዋጋ ይናጋል። የነዳጅ ዋጋ በ25 በመቶ ይጨምራል። የሚፈራው አስፈሪው ቀን የህንድ ጦር ወደ ፓኪስታን ዘልቆ ከገባ ወደ 3500 ታንኮችንና ከ4000 በላይ ብረት ለበስ መሳሪያዎችን ይጠቀማል። ፓኪስታን በበኩሏ ከ2400 በላይ ታንኮችንና ከባባድ የመከላከያ ሲስተሞችን መጠቀሟ አይቀሬ ነው። የኒውክለሩ ጦርነት ውጊያ ከጀመረ ደግሞ ፓኪስታን የኒውክለር ጥቃት በማድረስ ከ500 በላይ ወታደሮችን ባንዴ የምትገድል ሲሆን ህንድ አጸፋ ከመለሰች በተመሳሳይ ብዙ እልቂት ይፈጸማል። የዓለም ግዙፍ ኃይሎች ኔቶና ሩሲያን ጨምሮ ሁለቱም ወገን ከማስጠንቀቅ ውጭ ምንም ያደረጉት ነገር የለም። የዚህ ሂደት ውጤቱ እጅግ አደገኛና የማይገመት ሲሆን በጠቅላላ ከ150 ሺህ በላይ ሰዎች ህይወታቸውን ሊያጡ ይችላሉ። ከ15 ሚሊዮን በላይ ሰዎች ከመኖሪያ ቦታቸው ይፈናቀላሉ። በኢኮኖሚ በኩል ሁለቱም ሀገራት ላይ ከፍተኛ ጫና የሚፈጠር ሲሆን ህንድ ልትቋቋመው ብትችልም ፓኪስታን ግን ህዝቦቿ ምግብና መድኃኒት እስከ ማጣት ሊደርሱ ይችላሉ። ዋነኛ ስጋቷም ይሄ ነው። የመጨረሻው አማራጭ ግን ውድ ዋጋ። ምናልባትም ከጦርነቱ ከወራት በኋላ ማለትም ብዙ ነገር ከጠፋ፣ ብዙ ነገር ከወደመና እልፍ ነገር ከተከሰተ በኋላ አሜሪካ አሸማጋይ ሆና ብቅ ልትል ትችላለች። ቻይናም ዩኤንም በተመሳሳይ ተስማሙ ብለው መምጣታቸው አይቀርም። ህንድ ከጦርነቱ የተወሰኑ ቦታዎችን ይዛ አሸነፍኩ ማለቷ አይቀርም። ፓኪስታንም የሞራል ድል አገኘው ማለቷ የሚቀር አይደለም። ነገር ግን ውድመቱ ቀላል አይሆንም። ምናልባት ከ60 ሺህ በላይ ሰዎች ይሞታሉ። 12 ሚሊዮን ሰዎች ቤት አልባ ይሆናሉ። ከ700 ቢሊዮን ብር በላይ የንብረት ውድመትና ኪሳራ ይከተላል። የህንድ ከተሞች አመድ ይሆናሉ። የፓኪስታን መሰረተ ልማቶች ሁሉ ይፈራርሳሉ። በጠቅላላ ሀገራቱ ወደ ኋላ ዘመናትን መመለሳቸው አይቀርላቸውም። ጠንካራው ማን ነው? ሀገረ ህንድ እጅግ የዘመኑ የጦር መሳሪያዎችን እንደ ኤስ-400 ያሉ ጸረ ሚሳኤሎችንና እንደ ብራህሞስ ያሉ ሚሳኤሎችን ብሎም ዘመናዊ የጦር ጀቶችን የታጠቀች የላቀ የባህር ኃይልና ተዋጊ መርከቦች ያሏት፣ ኢኮኖሚዋ ደግሞ ከሁሉም የሚልቅ ነው። በፓኪስታን በኩል ደግሞ ሀገሪቱ የበለጠ ታክቲካል አካሄድን የምትከተል የኒውክለር ትጥቋ ህንድን ማስቆም የሚችልና ከቻይና ድንቅ መሳሪያዎችን የምታገኝ ሲሆን በጠቅላላ ጦርነቱ የእኩያማቾች ጦርነት ነው። የሁለቱን ሀገራት ጦርነት ዓለም ለምን ፈራው? የህንድ ጦር አሁን ላይ ወደ 180 የሚሆኑ አደገኛ የኒውክለር መሳሪያዎችን ዝግጁ አድርጎ እየጠበቀ ነው። በፓኪስታን በኩል ደግሞ በተመሳሳይ ወደ 180 ገደማ የኒውክለር አረሮች ተዘጋጅተዋል። ህንድ በዚህን ያህል መጠን የኒውክለር ይዞታዋን ስታዘጋጅ በ20 ዓመታት ውስጥ ይሄ የመጀመሪያው ሲሆን ተግባሯ በደቡባዊ ህንድ ያላትን የኃይል መጠንና ተሰሚነት ከፍ ለማድረግ የተደረገ ነው። ህንድና አስፈሪው የኒውክለር ይዞታዋ። ላለፉት 2 አስርተ ዓመታት ፓኪስታን ታክቲካል የኒውክለር መሳሪያዎችን በማውጣት በተወሰነ መልኩ ከህንድ አንጻር የተወሰነ ብልጫ አላት። በዚህም በእጅጉ ተራርቆ የነበረው የሀገራቱ የኒውክለር መሳሪያ ይዞታ አሁን በጣት በሚቆጠሩ መሳሪያዎች ብቻ የሚለያይ ሆኗል።
ህንድ በኒውክለር ይዞታ በኩል በየዓመቱ አስደናቂ መሳሪያዎችን የምትገልጥ ሲሆን አግኒ 5 የተሰኘ ሚሳይል መልቲፕል ኢንዲፔንደንት ታርጌተብል ሪኢንተሊ ቬሂክል ሲሆን MIRV ማለት አንዱ ሚሳይል በውስጡ የተለያዩ በየራሳቸው ማጥቃት የሚችሉ አረሮች ሲኖሩት ማለት ሲሆን በዚህ የመሳሪያ ሲስተም በኩል ህንድ ከፓኪስታን አንድ እርምጃ ትቀድማለች። ይህ MIRV የሚሳይል ሲስተም ታዲያ ህንድ የመከላከልና የማጥቃት አቅሟን እንድትጨምር በእጅጉ የሚጠቅማት ሲሆን በስትራቴጂክ ጠቀሜታ በኩል ከፓኪስታንና ቻይና ጋር ላለባት ውዝግብ ዋነኛ መፍትሄዋ ነው። በእርግጥ አሁን በይፋ ወደ ፓኪስታን የዞረ የኒውክለር መሳሪያ ስለመኖሩ የተረጋገጠ ነገር ባይኖርም ግን ህንድ የላቁ መሳሪያዎችን መጋዘኗ ውስጥ እንዳከማቸች እውን ነው። የህንድ የኒውክለር መሳሪያ ባለቤትነት ታዲያ በውስጡ ብዙ አይነት የሚሳይል ሲስተሞችን የያዘ ሲሆን በባለስቲክ ሚሳይል በኩል እንደ ፕሪትቪ እና 3 አይነት አግኒ ሚሳይሎችን ይዟል። በተጨማሪም ህንድ እንደ አግኒ ፒ እና ፕራላይ የተሰኙ ድንቅ ሚሳይሎችንም የታጠቀ ነው። አግኒ ፒ በራሱ ካደገኞቹ ፕሪትቪ 1 እና አግኒ 1 ከተሰኙ የራሷ ሚሳይሎች በብቃት ይልቃል። ህንድ ከነዚህ በተጨማሪ ደግሞ ባለ ኒውክለር አረር ላንድ አታክ ክሩዝ ሚሳይሎችን ያበለጸገች ሲሆን ስሙ ብራህሞስ ይባላል። አሁንም በመስራት ላይ ያለው ደግሞ ኒርብሃይ ይባላል። በጠቅላላ በምስራቁ ዓለም ህንድ በሚሳይል ባለቤትነቷ ከፓኪስታንና ቻይና ውጭ ተቀናቃኝ የላትም። ፓኪስታንና አስፈሪ ሚሳይሎቿ። የፓኪስታኑ ጠቅላይ ሚኒስተር ከሰሞኑ ቃል በቃል ህንድን በኒውክለር መሳሪያ ልደበድብ እችላለሁ ብሎ ያስጠነቀቀ ሲሆን ፓኪስታን ካሏት ሚሳይሎች ሁሉ 130 የሚሆኑት ወደ ህንድ ዞረው ዝግጁ ተደርገዋል ተብሏል። ሌላው ቀርቶ በቅርቡ እንኳን ፓኪስታን አሜሪካንን መምታት የሚችል ሚሳይል እየሰራው ነው ማለቱ አነጋጋሪ ነበር። አሜሪካ በተደጋጋሚ በፓኪስታን ላይ ማዕቀብ የምትጥል ሲሆን ይሄ የሆነውም ፓኪስታን በተደጋጋሚ ያልተለመደ አይነት የኒውክለር እንቅስቃሴ ስለምታደርግ ነው። ይህች ጥሬ ካደረች አትቆረጠምም ነውና አሁን ጥሬዋ ህንድን በሚሳይል ማስጨነቅ ጀምራለች። ፓኪስታን በበኩሏ ታዲያ የረጅም ርቀት ሚሳይል የምታለማው ብሔራዊ ደህንነቷን ለማስከበር መሆኗን በተደጋጋሚ የምትገልጽ ሲሆን ፓኪስታን አሜሪካንን መምታት የሚችል የሚሳይል ሁሉ እየሰራው ነው ማለቷ መነጋገሪያ ነበር። የእስያዋ ፓኪስታን የኒውክለር አረር ካላቸው የዓለማችን ሀገራት መካከል አንዷ ስትሆን ህንድ ደግሞ ዋነኛ የደህንነት ስጋቷ እንደሆነች ስትናገር በተደጋጋሚ ይሰማል። ሁለቱ ሀገራት ከዚህኛው ውጥረት በፊት 3 ጊዜ ከባድ ጦርነት ያደረጉ ሲሆን አንዳቸው ሌላቸውን እንደ ዋነኛ የደህንነት ስጋት ምንጭ አድርገውም ይወስዳሉ። ታዲያ እስከ ቅርብ ጊዜ ድረስ ፓኪስታን የረጅም ርቀት ሚሳይል አልነበራትም። ፓኪስታን የረጅም ርቀት ሚሳይል ለመታጠቅ እየሰራች መሆኗን ተከትሎ ከአሜሪካ ጋር ግጭት ውስጥ እንድትገባ አድርጓታል። አሜሪካ ፓኪስታን የረጅም ርቀት ሚሳይል ለመታጠቅ መፈለግን በስጋትነት ያየችው ሲሆን ከድርጊቷ እንድትታቀብ በተደጋጋሚ ስታሳስብ ነበር። የአሜሪካ ስጋት አሁን እውን ሆኖ ዓለም የኒውክለር ጦርነት ሊመለከት ጫፍ ላይ ደርሷል። ይሁንና ኢስላማባድ የረጅም ርቀት ሚሳይል ማልማቷን መቀጠሏን ተከትሎ ከሰሞኑ አሜሪካ አዲስ ማዕቀብ በፓኪስታን ላይ ጥላለች። ፓኪስታን ግን ጭራሽ እያለማች ያለችው የረጅም ርቀት ሚሳይል አሜሪካንን መምታት የሚችል ነው። አሜሪካ በሩሲያ፣ ሰሜን ኮሪያና ቻይና የረጅም ርቀት ሚሳይል ስጋት ውስጥ ያለች ሲሆን ፓኪስታንም ይህን ሚሳይል ከታጠቀች በአራተኛ ሀገር ስጋት ውስጥ ልትገባ ትችላለች። የፓኪስታን ባለስልጣናት በበኩላቸው የረጅም ርቀት ሚሳይል መታጠቅ የፈለጉት ከህንድ ሊሰነዘር የሚችልን ስጋት ለመመከት እንደሆነ ተናግረዋል። አሜሪካ ደግሞ የፓኪስታን ሚሳይል ርቀት ከእስያ ሀገራት የዘለለ ሊሆን እንደማይገባ መናገሯን ተከትሎ ነው አለመግባባቱ የተፈጠረው። አሜሪካ ባልተጠበቀ መንገድ ጦሯን ከአፍጋኒስታን ካስወጣች በኋላ ከፓኪስታን ጋር ያላት ግንኙነት እየተሸረሸረ የመጣ ሲሆን፣ በአንጻሩ ኢስላማባድ ከሩሲያና ቻይና ጋር የጠበቀ ወዳጅነት በመመስረት ላይ ትገኛለች። የጦርነቱ መጨረሻ ምን ይሆናል? ምናልባት ህንድ ውጊያውን ልታሸንፍ ትችላለች። ጦርነቱን ግን ፓኪስታንን ሙሉ በሙሉ አታሸንፍም። ፓኪስታንን ደግሞ ልታሸንፍ አትችልም፣ ግን ራሷን ማስከበር አያቅታትም። ሁለቱም ሀገራት ብዙ ያጣሉ። ጦርነቱም አሸናፊ ሳይኖረው ትርፉ ውድመት ብቻ ይሆናል። ኒውክለር ይተኮሳል፣ ከተማ ይፈርሳል፣ ህዝብ ይፈናቀላል፣ እልፍ ህይወት ይቀጠፋል። መጨረሻው ስምምነት ይሆናል። ምክንያቱም ይሄ ቆሻሻው ጦርነት ነውና።
የተወደዳችሁ የሰሞነኛ ቤተሰቦች ጦርነት የትኛውንም ሀገር ጠቅሞ አያውቅምና ለሁለቱም ሀገራት ሰላም እየተመኘን ዳሰሳችንን በዚሁ እናበቃለን። አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም